ከዚህ በፊት እነዚህ የቴሌግራም አፕሊኬሽኖች በፍጹም እንዳትጠቀሙ ብያችሁ ነበር። አሁንም እንዳትጠቀሙ። ምክንያቱም ምንድነው አዲሱ ኮንሶ የቴሌግራም አፕሊኬሽን እናንተ በሱ ለተጠቀማችሁ ብቻ በሱ ቻት ስላደረጋችሁ ብቻ ገንዘብ ስለሚከፍላችሁ ነው። ለዚህ ደግሞ ብዙዎቻችሁ ምስክር ኦኬ የኮንሶ አፕ ስካም ነው ወይስ አይደለም? ይሰራል አይሰራም፣ ይከፍላል አይከፍልም ብላችሁ ዲኤም ያደርጋችሁልኝ ሰዎች ያላችሁ ቴንክ ዩ ባይዘ። ሌሎችም እንደዚህ የሴኩሪቲ ኢሹ የሚያሳስቧችሁ አፖች ወይም የኦንላይን ስራዎች ካሉ ሜንሽን አድርጉኝ ወይ ዲኤም አድርጉልኝ። ወደ ኮንሶ ስንመጣ ግን አዎ ኮንሶ ይከፍላል፣ እውነት ነው መክፈሉ። ነገር ግን የሴኩሪቲ ኢሹ አለው ወይ? ኦፍ ኮርስ ሊኖረው ይችላል። እንዴት ማለት አሪፍ ነው። አንደኛ ኦፊሻል የቴሌግራም አካውንት አይደለም፣ የኤክስ ፋይናይት የሚባል ካምፓኒ አፕ ነው እንጂ የቴሌግራም አፕ አይደለም። ዛስ ዋይ ሎጊን ስታደርጉ ወደ ቴሌግራም አፓችሁ ልኳችሁ ከቴሌግራም አፓችሁ ላይ ነው ፓስወርድ ይዛችሁለት የምትመጡት። ያ ማለት ፉል የቴሌግራም አክሰስ አካውንት ሰጣችሁት ማለት ነው። ስለዚህ ምናልባት ሃክ የመደረግ ኦር ዋሌታችሁ ላይ ያለውን ነገርም ሴኩርድ ካልሆነ የቶን ዋሌታችሁ የመዘረፍ ነገር ሊያጋጥማችሁ ይችላል። ስለዚህ እንዴት ነው መውጣት የምንችለው ከዚህ ውስጥ ካላችሁ ብዙ የተወሳሰበ ሳይበር ሴኩሪቲ ኢሹ አለ ማነግራችሁ። አዲስ ሲም ካርድ አዲስ የቴሌግራም አካውንት ከፍታችሁ በዛ አዲስ የቴሌግራም አካውንት ስሩት። ነገር ግን ዋና በመትሉት የቴሌግራም አካውንታችሁ እንዳትሰሩት ይሄን ነገር፣ ምክንያቱም የሴኩሪቲ ኢሹ ላይ መጣባችሁ ይችላል። ኦፊሻል የቴሌግራም አካውንት አይደለም፣ በዛ ላይ ሴኩሪቲያችሁን ከቴሌግራም አውጥታችሁ ለሱ ተሰጡታላችሁ። ስለዚህ እሱ እንደፈለገ አክሰስ ሊያደርግባችሁ ይችላል። ስለዚህ መጠንቀቅ አለባችሁ። ነገርየው ይሰራል አይሰራም ግን ይሰራል፣ ሹር ነው መስራቱ። ሌላ ኤክስተርናል የሆነ ወጪም እስካላስወጣችሁ ድረስ ብትሰሩት ብዙ አይጎዳችሁም። ሊንኩን ኦር ደግሞ ኮዱን ከፈለጋችሁ ቴሌግራም ቻናላችንን ጆይን አድርጉ። ስለ ዋሌት ሴኩሪቲ ደግሞ ዲቴል የሚፈልጉት ኢንፎርሜሽን ካለ ዩቲዩባችን ባዮ ላይ ያለ ሰብስክራይብ አድርጉና ሞር ኢንፎርሜሽን ማግኘት ትችላላችሁ። ተመሳሳይ ጥያቄዎች ካሏችሁ ሜንሽን አድርጉኝ ኦር ዲኤም አድርጉልኝ፣ ቪዲዮ ሰራላችኋለሁ። ይመች